ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ሰላምታችን ይድረሳችሁ እያልን በየሳምንቱ የተለያዩ ነገሮችን ይዘን ወደ እናንተ ብቅ እንላለን። ባለፈው ያስተላለፍናቸውን በተለያየ ሁኔታ ለወገኖች እያዘዋወራችሁ እያሸጋገራችሁ ሼር እያረጋችሁ እንዲጠቀሙበት ትንሽ እይታቸው ሰፋ ያለና ራሳቸውን የሚጠብቁ የሚጠይቁ አውቀው የሚንቀሳቀሱ መርጠው የሚንቀሳቀሱ ዜጎችን ለማፍራት ደፋ ቀና በምንልበት ውስጥ ለምትሳተፉ በሙሉ እጅግ ምስጋናችን በጣም የላቀ ነው። እንግዲህ በየሳምንቱ የተለያዩ ነገሮችን ይዘን ወደ እናንተ ብቅ እንላለን። ዛሬ ላይ ደግሞ እንግዲህ ወቅቱ የታክስ ሲዝን ነው። ታክስ በምትከፍሉበት ጊዜ ጎደለ አለ ይጠቅመኛል የምትሉትን መጀመሪያ ነገር አከፋፈላችን በትክክል ቢሆን ከማንም በላይ ግለሰቦች ነን የምንጠቀመው። እንግዲህ እስካሁን ድረስ ያው ፌደራል ወይም ስቴት ታክስ ምን ከፍል ሰዎች ነን ለዘመናት። እነዛ ነገሮች አከፋፈላቸው ወቅቱን የጠበቁ ሲሆኑ ወይም እኛን ሊጠቅሙ የሚችሉ ነገሮች በወቅቱ ከገቡ ተጠያቂነት ወደ ኦዲቲንግም ወደ ሌላም ነገር አይወስዱንም። ዛሬ ማወራችሁ ስለ ታክስ ወይም ደግሞ የምንነጋገረው የምንመካከረው እይታን ለማስፋት ይዤ የመጣሁት ታክስ እንዲህ ነው የሚከፈለው ታክስ እንደዛ ነው ሳይሆን በታክስ ሲዝን ላይ ልንጠቀምባቸው የምንችላቸው ነገሮች በሙሉ ህግና ደንብ አላቸው፣ ወቅት አላቸው፣ ሰዓት አላቸው። ጊዜው መቼ ነው ሚሳርገዋለሁ አላደረኩትም ወይስ በወቅቱ ተጠቅሜበታለሁ የሚለውን ነገር እይታችን ሰፋ ያለ እንዲሆን ነው ያመጣሁት። ስለዚህ በዛ ሁኔታዎች ላይ አይአርኤን፣ ሮth አይአርኤን፣ የተለያዩ ሰልፍ ኤምፕሎይ ፔንሽን ወይም እነዛን በሚመለከት የምንጠቀምባቸው ነገሮች ምን ምንድናቸው የሚለውን ሲምፕሊፋይድ ኤምፕሎይ ፔንሽን ፕላን ወይም ሰፕ የምንለውን በምን መልክ ላይ ነው የምንጠቀመው፣ ያለፈው የ2024 አድርገነዋል አላደረግነውም፣ አመቱ አለቀ ጃንዋሪ መጣ የሚለውን ነገር ስታስብ ወይም ደግሞ ስታስቡ ምንድነው ሚስ አድርጌው ከሆነ አምልጦኛል ማለት ነው የሚለው ህግና ደንብ ስላለው ካሉት የተለያዩ ነገሮች ከማስተምራቸው በአሶሲዬሽኑ ከሚመጡት ወይም ደግሞ አንባይዝድ የሆነ ኢንፎርሜሽን መስጠትበት ስለሆነ ያው የሚቀጥለው ሁሉ ጊዜም ካሁን በኋላ ልምድ ላረገው መፈልገው ሰርቲፋይድ ኢንስትራክተር ስለሆንኩኝ ከመቶ በታች አሶሲዬሽኑ ካለው ውስጥ አንዷ ስለሆንኩኝ ህብረተሰብን ሳመጣ እነዛን ነገሮች ቫሊድ የሆኑ ነገሮች ስለሆኑ ከዚህም ቀደም ይሁን አሁንም የሚመጡት እነዛን ነገሮች ሳበረክትላችሁ የተለያዩ ነገሮችን አመሳክራችሁ መተማመን መከባበር የሚመጣው የሚመሰከርበት ወይም ደግሞ ኤቪደንስ ቤዝድ የሆነ ኢንፎርሜሽን ይዘን በመንቀርብበት ጊዜ ነው። ስለዚህ ወደሚቀጥለው ስላይድ ስንሄድ በዚህ 2025 ላይ 2024 በሚያልቅበት ጊዜ ሰዎች ሚስ ያረጓቸው መጀመሪያ ላይ እንዳሳየኋችሁ አይአርኤ የተባለው አካውንት ኢንዲቪጁዋል ሪታየርመንት አካውንት የሚባለው ላይ ያስገባችሁት ገንዘብ አለ ወይስ አላስገባችሁም? ካላስገባችሁ እስከ 2015 ድረስ ዴድላይኑ 2015 ድረስ ዛሬ ላይ የምታስገቡት ለ2024 ክሌም ልታረጉት ትችላላችሁ ማለት ነው። የ2025ንም ዳብል አድርጋችሁ ደግሞ እንደገና ግማሹን ለ2024 ግማሹን ለ2025 ልታረጉት ትችላላችሁ፣ ሊሚቱን ሳታልፉ ማለት ነው። ያ አይአርኤ ያለ ሲምፕሊፋይድ ኤምፕሎይ ፔንሽን ወይም ደግሞ የግል ሰራተኞች ሳፕ ብለው የሚጠሩት አለ። እነዚህ ፕሪታክስ አፍተር ታክስ የሚከፈሉ ነገሮች ናቸው ማለት ነውና የኢንዲቪጁዋል ሪታየርመንት አካውንቱን በምታዩበት ጊዜ ፕሪታክስ ወይም ደግሞ ቀረጥ ከመከፈሉ በፊት የምናስገባው ነገር ሲሆን ለታክስ ዲዳክሽን እንጠቀምበታለን ማለት ነው። ስለዚህ ታክስ ሰራተኞቻችሁ ፕሪታክስ ኮንትሪቢዩሽን አላችሁ ወይ ብለው ሲሉ ፎርዋንኪያችሁ ውስጥ ይግባ አይአርኤያችሁ ውስጥ ይግባ
ኤኒ ዲፈርድ የሆኑ ነገሮች ላይ ያስገባችኋቸውን ስትሰጧቸው ዲዳክሽን ለማግኘት ሰዎች የሚጠቀሙበት ነው። ያ ማለት ወደፊት ቆይቼ በሌላ ታክስ ብራኬት ይሁን ጊዜው ባመጣው ነገር ያኔ እንተሳሰባለን ያኔ ታክሴን ከፍላለሁ ብሎ በሌላ ቋንቋ ፈቃደኛ ሆኖ የሚከፈቱ አካውንቶች ናቸው። ሮት አይራን በምንወስድበት ጊዜ ደግሞ ሮት አፍተር ታክስ ስለሆነ የሚከፈለው ታክሱ ከተከፈለ በኋላ ዋለታችሁ ውስጥ ያለውን ገንዘብ በደሞዝ በቼካችሁ መጨረሻ ላይ ኔት ኢንካም ተብሎ የሚባለውን ስለሆነ የምትጠቀሙበት ኮንትሪቢዩሽናችሁ አፍተር ታክስ ስለሆነ ታክስ ዲዳክሽን ይሰጠኛል ብላችሁ የምትሉት አይደለም። ስለዚህ በሁለቱ በኩል ሰው በጣም ሃይ ኢንካም ኤርነር ይሆንና ወጪው የታክስ ክፍያው እንዳይበዛበት እንደ ታክስ ሼልተር ብለው እንደሚሉት ሰዎች ሊጠቀሙበት ይችላሉ ማለት ነው። ስለዚህ እነዚህ ነገሮች በመናደርግበት ጊዜ ሪሊ የዛን አይነት የታክስ ሼልተር የሚያስፈልገን ሰዎች ሆነን ነው ወይስ ዝም ብለን ሰዎች ስለሚጠቀሙበት ነው ኮንትሪቢዩት የምናደርገው ፕሪታክስ የሆነውን ነገር ብላችሁ እያሰባችሁ የኢንካም ሌቭላችሁን የታክስ ሰራተኞቻችሁን እያማከራችሁ ስታዩት ሪሊ እንደዛ አይነት ዲፈርድ የሆነም ነገር ባታደርግ ያንተ ደሞዝ የሚያስፈራ አይደለም ያንቺ ደሞዝ የሚያስፈራ አይደለም ብለው ይነግሯቸዋል ባለሙያዎች። ስለዚህ እነዚህ ግን ኮንትሪቢዩቶች የፈለግነው ነው የምናስገባው ወይስ ሊሚት አለብን ብለን ስንል ዴድላይኑ ኤፕሪል 15 ሲሆን እንደ ሁሉም ነገር ቢዝነስ ኦነር የሚሆን ሰራተኛ የሚሆን ይሄንን ነገር በውጭ ከፍታለሁ ብሎ ለሚል ሰው ትራዲሽናል አይአርኤ አካውንት ወይም ሮት ከፍታለሁ ብሎ ለሚል ሰው 7000 ብር ከ50 አመት እድሜ በታች ለሆኑ ሰዎች 8000 ብር ደግሞ ከ50 አመት እድሜ በላይ playing catch up ይሉታል to catch up with the loss ወይም ደግሞ ከዚህ ቀደም ያላደረግናቸው ካሳ እንዲሆን 8000 ብር ከ50 አመት በታይ ላለው ሰዎች ይፈቅዳል ማለት ነው። ስለዚህ የሰልፍ ኤምፕሎይ ወይም ደግሞ የዚህ ሲምፕሊፋይድ ኤምፕሎይ ፔንሽን ፕላን ብለን የምንለው የሴፑን ስናየው ግን ያ የነጋዴዎች የግል ሰራተኞች ሲሆን ያ የግል ሰራተኛ ንግድ ያለው ሰው 25% ወይም ደግሞ 69000 ብር ማክሲመም ጣሪያው whichever one is less ማለት ነው። ስለዚህ አሁን አንድ ሰው በጣም ብዙ ገንዘብ አግብቶ 25% የዛ ኔት ኢንካሙ ሲታይ 70000 75000 ብር ቢሆን ኖ ጣሪያው 69 ነው። ስለዚህ whichever one is the lesser ነው 69000 ጣሪያውን ሊጠቀም ይችላል። ያ ደግሞ የሱ 25% ኦፍ ወይም የሷ 25% ኔት ኢንካሙ እንዲሆን ይላል ማለት ነው። ስለዚህ ህግና ደንብ መተዳደሪያ ስላለ ያንን እናያለን እና የታክስ ኤክስቴንሽን ማድረግ ለሚፈልግ ሰው ደግሞ እስከ ኦክቶበር 15ም አለው እነዚህ ነገሮች ኮንትሪቢዩት አድርጎ አንደኛው ነው ይሄኛው የ2024 ነው ይሄኛው የ2025 ነው ብሎ የረሳው ሰው ካለ ሳያደርግ ያንን አድቫንቴጅ ወይም ደግሞ ተገቢውን ጥቅም እንዲያገኝ ማለት ነው። ስለዚህ ሁሉ ነገር ህግና ደንብ ስላለው አልፎኛል ብለን የምንጸጸት ሰዎች ካለን እንዳላለፈን የሚያሳይ ነው ማለት ነው። ካላለፈን ኦኬ እንግዲያው ጊዜው ቢያልፍም እንኳን 2024 የሚለው ካላንደር በ2025 ቢተካም እንኳን የሰው ልጆች ደግሞ በዛ ሰዓት የሆነ ነገር ይዟቸው ቢዚ ሆነው ስራ ይዞ በልጆች በተለያየ የቤተሰብ የጤና የሀዘን የተለያዩ ነገሮች በሰው ውስጥ የሚፈራረቁት ነገሮች እንድንዘነጋቸው ሊያደርጉ ይችሉ ይሆናል። ግን እንዳንዘነጋ ደግሞ የሚያደርገን ምንድነው ህግና ደንቡ ነው። አልፏል ያን ያልተመቸኝም ነበር አሁን እስከ ኤፕሪል 15 አለኝ ኦኬ ኤክስቴንሽንም ስላለኝ እስከ ኦክቶበር 15ም ድረስ አሰላስዬ ላረግ ይችላል ስትሉ ያ ታክስ ባለሙያችሁ ተገቢውን ፎርም ሞልቶ ኤክስቴንድ የምታረጉ ከሆነ ወይም በእለቱ የምትሞሉ ከሆነ እነዛን ሁሉ ማድረግ አለባችሁ ማለት ነው። ስለዚህ የሚቀጥለውን ስላይድ በመናይበት ጊዜ የ2025 የሪታየርመንት አካውንት ኮንትሪቢዩሽናችን ሊሚቱን ነው የሚያሳየው። ያኛው ሲምፕሊፋይድ ኤምፕሎይ ፔንሽን ወይም የሰልፍ ኤምፕሎዩ በመናይበት ጊዜ የ2025 ሊሚቱ ምንድነው ስንል ሁልጊዜም 25% of our net income ሆኖ ግን ያለፈው የነበረው 69000 ብር ብሎ የነበረው አሁን ደግሞ በዚህ በ2025 ከፍ አድርጎት 70000 ነው ጣሪያው ማለት ነው እና 25% እስከ 70000 ጣሪያው ወይም ከዛ በላይ 25% ያንን ቢያልፍ አናደርገው ማለት ነው። 25% አችንን ካልኩሌት ስናረግ ምን 20000 ነው 20000 ከሆነ እናረጋለን 25% ኦፍ ኔት ኢንካማችን። ስለዚህ ሁሉ ጊዜ either the percentage ወይም ደግሞ the dollar figure ነው but whichever one is less ከሁለቱ ዝቅ ያለውን ነው ማስገባት የምንችለው ማለት ነው። ኢንዲቪጁዋል ሪታየርመንት አካውንት ግን ምንም
ዘመኑ ቢቀየር ኑሮ ቢቀየር ኢኮኖሚ ቢቀየር ዳዝንት ማተር በሱ ላይ ምንም አይነት ለውጥ ስላላደረጉ ያው ከ50 በታች ላሉ ሰዎች ስቲል 7000 ብር ኮንትሪቢዩት ታረጋላችሁ ከ50 በላይ ላሉ ሰዎች ደግሞ 8000 ብር ኮንትሪቢዩት እንድታደርጉ የሚያደርግ ነገር ነው ማለት ነው። ስለዚህ ለሁሉም ነገር ሰዓት ህግና ደንብ ያለበት አገር ላይ ስለሆነ ያለ ነው። እነዛን ነገሮች በመናይበት ጊዜ ሪሊ ትክክለኛውን ነገር ነው ያደረግነው አላደረግንም ከፍ ለምን አላደርገውም ዝቅ ለምን አላደርገውም የሚለውን ነገር ሁሉንም ኢቭን ፎርዋንካችሁን ራሱ በአመት ማክሲመም ኮንትሪቢዩት የምታረጉትን በመታዩበት ጊዜ ያ ማክሲመም ኮንትሪቢዩሽን ላይ ነው ወይ ያለሁት ከዛ በላይ ላርግ ብትሉ ሁሉንም ነገር ለፎርዋንካውም ለእያንዳንዱ ለምናረገው ነገር ለኛም ማዋጪ ለነሱም ማዋጪ ሪስክ በሌለበት ወይም እንዴት ነው ሪስክ ሲባል የገንዘቡ ሳይሆን እኛ ለነሱ ሪስክ ማን ሆነበት እንጂ ዞሮ ዞሮ ያው በትልልቅ ኢንስቲትዩቶች እየታሰረ ያለ ስለሆነ አንድ ሰው ያንን ገንዘብ ሙሉ ለሙሉ አውጥቶ ሲሰጠው ኦሬዲ ቀንሶ የአይአርኤስን ለአይአርኤስ የኛን ለኛ አድርጎ እንዲሰጥ የሚያስችል ግዴታ አለበት። የተለያዩ ብሮከሬጅ አካውንቶች ደግሞ ኖረው በራሳችን ስናወጣ ደግሞ ያው ትሪገር የሚያደርገው የታክስ ወረቀት አለ ማለት ነው 1099 ስለዚህ በዚህ ማለ በዛ ህግና ደንቡን በመናቀበት ጊዜ ሁሉ ነገር መስመሩ ላይ ነው የሚገባው። እኛም ግዴታችንን እናውቀናል ከኛ የሚጠበቀውን አውቀናል ለኛ መብታችን የሆነውንም በዛው ልክ አውቀናል ማለት ነው። ስለዚህ የታክስ ሲዝን ስለሆነ ይሄንን አጠር አድርጌ ያመጣሁላችሁ የአይአር አካውንት የሌላችሁ ሮት ያላችሁ ታክስ ምን ይመስላል ታክስ ሊጨምር ከቻለ ታክስን ኢሊሚኔት እናደርጋለን የሚባል ወሬ እንሰማለን በአሁኑ በአዲሱ የፖለቲካ ጉዞ ውስጥና ያ ነገር የሚሆን ከሆነ የተለያየ ትምህርት ደግሞ አሶሲዬሽኑ ይሰጠንና ሰው እንዳያስብ የሚያደርግ ወይም ነፃ ናችሁ ወይም ነፃ አይደላችሁም የሚለው ወቅቱን የተከተለ ነገር ሲመጣ እንቀበላለን ማለት ነውና ያንን እናስተምራለን። ባይ ዘ ዌይ እንደውም አዲሱ ነገር ፔንሽን ላላችሁ ሰዎች ዊንድፎል ኢሊሚኔሽን እና ገቨርንመንት ኦፍሴት ፕሮቪዥኖቹ እነዛ ሁለቱ ባሎች ወይም ሚስቶች ያነሰ ሪዲዩስድ የሆነ ፔንሽን ወይም ደግሞ የሪታየርመንት ገንዘብ ሊቀበሉ የነበረውን ፌር አይደለም ያገለገሉበት ዘመን ይቆጠርና ሙሉውን ያግኙ ተብሎ ባሁኑ በፕሬዝዳንት ትራምፕ ስለተፈቀደ አንድ አመት ወደ ኋላ ሬትሮአክቲቭ ክፍያ ወይም የቆየ ክፍያቸው ተደማምሮ እንዲሰጣቸው የሚለው ነገር ስላለ የተለያዩ ለውጦች በሚመጡበት ጊዜ ያንን ለውጥ የማስረዳትም ኃላፊነት ነው አንዱ ማዘ ፊዱሻሪ አዘ ሰርቲፋይድ ኢንስትራክተር ማለት ነው በአሶሲዬሽኑና ለውጦች በሚመጡበት ጊዜ በሪል ስቴቱም ኢንዱስትሪ በፋይናንሻል ሰርቪስ ኢንዱስትሪው እጅግ እንቅስቃሴዎች አሉ ለውጦች አሉ እነዛን ከማስረጃ ጋራ ይዞ መቅረብ ግድ ይላል። አዘ ፊዱሻሪ በሁለቱም ኢንዱስትሪዎች ውስጥ ፊዱሻሪ ሆኜ ስለማገለግል ሰዎችን ሊጠቅም የሚችለውን ነገርና አዌርነሱን ኤቪደንስ ቤዝድ በሆነ ሁኔታ ማቅረብ እንጂ ለሰዎች ኢሞሽን ያገራችን ሰው ባህሉ እንደዚህ ነው እንዲሲሉት ይደነግጣል እንዲሲሉት እሺ ይላል ይሄንን በነገረው በቃ አይደል አሜን ብሎ ሊንበረከክ ይችላል የሚለው አይነት ነገር አይሰራም። በሁለቱም ኢንዱስትሪ ፊዱሻሪ የሆነ ሰው ተጠያቂነት አለው። ያንን ነው ሰው ደግሞ የምትፈልጉት ድረስ ገፍታችሁ ወደ ህግ ማቅረብ የምትችሉበት ያሰራር ዘይቤ ማለት ነው። መጀመሪያ ሁለቱም ኢንዱስትሪዎች ከቅርብ ዘመድ ከቅርብ ጓደኛ ጋራ ውለታ የሚደረግባቸው አይደሉም። ኮስቱ ብዙ ነው። አሁን እንደምታዩት በተለያየ ቪዲዮዎቻችን ላይ ምስክርነት አንዳንዴ ሲያጋጥመኝ እንደማቀርበው ዘመዴ ነው ብሎ ያለው ሰው ጭራሽ በመደንገጥ ይሁን በመፍራት ይሁን ያለውን ፍሮድና ወንጀል ብሎክ የራሱን ዘመድ የሚያደርግበት ጊዜ ነው ያለው። ግን ያ ሰው ከዘመዱ ጋር ባይዋዋል ኖሮ ኢንዱስትሪው እንደሚለው የነበር ዛሬ ላይ ስንል ሜቢ ባድ ሆኖ የጎዳው ሰው እንዴት አድርገው መብቱ እንደሚያስጠብቅ ከዛች ዘመዱ ከዛ ዘመዱ ጋር ሊማከሩ የሚችሉበትን እድል ይከፍት ነበር። ግን ዛሬ የኔ ነው ያማክረኛል አለልኝ ብላችሁ የምትሉትን ሰው ሁሉ በማይረባ ነገር ከገንዘብ ጋር በተያያዘ ሰውን በሚያሳቀቅ ሁኔታ የሰውን ፕራይቬሲ ግልጥልጥ አድርጎ መታየት የማይፈልግበትን ቦታ እንዲታይ የሚያደርገውን ስራ እንድንሰራ ኢንዱስትሪዎቹ አይሉ it costs so much so avoid እንደዚህ አይነቱን ነገር ሰዎችን አታስጨንቋቸው ፕራይቬሲያቸውን አትንኩ። ስለዚህ በእውቀትና በችሎታችሁ የምትተማመኑ ከሆነ ለህብረተሰብ ለሰው ከቆማችሁ ዓለም ላይ ብዙ ሰዎች አሉ። ዘመዶቻችሁን አዌርነስ ክሬት ልታረጉላችሁ ትችላላችሁ። ግን እንዲገለጡ ወደ አፕሊኬሽን ወደ ቤት ግዢ ሁሉ ነገሩን ስትከፋፍቱት ግን ላይፈልጉ ይችላሉ። በይሉኝታ በባህል ተጽዕኖ በሚመጡበት ጊዜ ሪሊ የሚፈልጉትን ሳይሆን የማይፈልጉትን ነገር እንዲያረጉ መታየት በማይፈልጉበት መንገድ
ልክ ራሳቸውን በመስተዋት ሲያዩ ራሳቸው ላይ ያለውን ጠባሳም ጥቁር ነገር ቢያዩ ችግር የለም። ሰው ሊያዩ የማይፈልገውን ነገር የሚሸፍኑትን ነገር ቢሸፈን ደግሞ እንደ ፕራይቬሲ በዚህ ሀገር የሚታየውን ነገር ግልጽልጥ የሚያደርግ ስለሆነ በዳይም ተበዳይም ደግሞ ሁለቱም መገናኘት በሌለባቸው ሁኔታ በቋንቋ ጥረት ከሆነ ዛሬ አስተርጓሚ ሞልቷል። በተለያየ ሁኔታዎች ላይ ሪሊ በጣም ብዙ የተሳሳተ አካሄድን ሰው ሲሄድ እናያለንና እነዛን ሁሉ ግልጥልጥ ባለ ሁኔታ ማግኘት የምትችሉት ሙያተኛ ከሆነና መጠየቅ የምትችሉበት ሰው ጋር በምትሄዱበት ጊዜ ልባችሁ ያርፋል። ህጋዊ የሆነ ነገርን ማስተላለፍ የሚችል ሱታቢሊቲ ስታንዳርድ ሳይሆን ፊዱሻሪ ስታንዳርድ በሚሆንበት ጊዜ ያም ሰው በህግ በኩል ተጠያቂነት እንዳለው ስለሚያውቅ ራሱን አክብሮ ህብረተሰቡን አክብሮ ኢንዱስትሪውን አክብሮ ማስተናገድ እንጂ እንደምናየው በኮሚኒቲያችን ውስጥ አባት ቤት ሲዘረፍ አብረ ዘረፍ የሚለው ነገር ብዙም የሚዘረፈው የቤተሰብ ነው። ራሱ ቤተሰብን እየዘረፈ ጥሩ ስብዕናም አይደለም፣ የሚያኮራም የሚያስከብርም አይደለም። ሌላውንም ስለሚያሸማቀቅ ደግሞ እሱ ነው ሰልፍ ሪስፔክት ኖሮን በማንነታችን በዜግነታችን ባመጣጣችን ያለንን ፕራይድ ሊንድ ስለሚችል በዛ ላይ የራሳችሁ ሰልፍ ሪስፔክት ያላችሁ ሰዎች በሙሉ የተለያየ አዌርነስን ክሬት ማድረግና ግብረ ገብነትን በደንብ ማስፋፋት ታማኝ የሆኑ ሰርቪስ በኮሚኒቲዎቻችን ውስጥ እንዲኖሩ ፊዱሻሪ የሆኑትን እየጠየቃችሁ መሄድ የምትችሉባቸውን አካባቢዎች ፈረንጅም ሊሆን ይችላል፣ አበሻም ሊሆን ይችላል፣ ሌላም ዜጋ ሊሆን ይችላል። ግን being a fiduciary is mandatory ለኔ ሳይው አሁን ባለው ሃይዌይ ሮበሪ። ስለዚህ ያንን በርቱ ማለት ወዳለው እህታችሁ የቲ ነኝ። እንግዲህ የመጨረሻውን ስላይድ እናሰማችሁና እናሳያችሁና ለመጀመሪያ ጊዜ የምታዩን ካላችሁ የቲ ማናት የሚለውን ስንል ከ30 ስቴት በላይ በመላው አሜሪካ የተለያዩ የፋይናንሻል ፕሮዳክቶችን አንባይዝድ የሆነ ወደ የትኛውም ወገን ያላደላ የተለያዩ ዕውቀቶችንና ነገሮችን ግልጥልጥ አድርጌ እንዳስረዳ በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪ በኩል አዘ ሰርቲፋይድ ፋይናንሻል ፊዱሻሪ ኢንስትራክተር ሆኜ ከመቶ በታች መምህሮች አሉን። ከዛ ውስጥ አንዷ እኔ የታችሁ ነኝ። ስለዚህ ማንኛውም ሰው ወደ የትም ያላደላ ግን አሜሪካን ውስጥ አሉ የተባሉትን ነገሮች በፋይናንሻል ሰርቪስ ኢንዱስትሪ ውስጥ ግልጥልጥ አድርጌ እንዳስረዳ ህጋዊ ኃላፊነት አለብኝ ብዬ የተረከብኩት ታይትል ላይ ሰርቲፋይድ ፋይናንሻል ፊዱሻሪ ይላል። የታማኝነትን ጥግ የሚያሳይና የተጠያቂነትንም ህግ እስከ ጥግ ድረስ ሊወስድ የሚችል ማለት ነው። ስለዚህ የቢሮአችን አድራሻ 6715 ሊትል ሪቨር ተርንፓይክ ስዊት ነምበራችን 204 እና 207 ነው። 204ም በ207ም በኩል ብትመጡ ያው ነው መገናኘት ይችላል። ግድግዳው ተከፍቶ አንድ ላይ ስለቀላቀል ነው ችግር የለውም። ስልክ ቁጥራችን 833 938 8448 ነው። ዌብሳይታችን yetifinancial.info yetifinancial.com ነው። .info ላይ ካላንደር ስላለ ወደ ታች ዝቅ ስትሉ ስልክ ቁጥራችን ያለበት አካባቢ የካላንደሩ በተን አለ። የጉግል ካላንደራችን ላይ ቀጠሯችሁን ሰዓታችሁን መያዝ ትችላላችሁ። እናንተ በሚያመቻችሁ ጊዜ እኛ ጋር ኖቲፊኬሽን ይመጣል። ሰዓታችሁን አክብራችሁ በዛ ሰዓት እንድትደውሉ የሚል እዛው ካላንደሩ ላይ ያለ። ብዙዎች ትረሱታላችሁ። ያንን አደራ ማለት ወዳለሁኝ። እንግዲህ ሞቷችን ሎያሊቲ ኢንቴግሪቲ እና ኬር ነው። ስለዚህ ጠያቂ አዋቂና መራጭ ተጠቃሚም ደግሞ በሌላው መልኩ ጊዜ ይላችኋለሁ እና እነዛን ነገሮች በመተማመን በመከባበር ላይ አገልግሎቶችን ልንሰጥ የምንችለው ለሰዎች ምርጫ በማቅረብና ሰዎች በተለያየ ቦታ ፍላጎታቸው የሆነውን የነሱን ፍላጎት ያሟላል ቤተሰባቸውን ይሸፍናል የሚለውን ነገር እስኪያገኙ ድረስ በነፃነት ተንቀሳቅሰው ሾፕ አራውንድ አድርገው ፍላጎታቸውን ማሟላት ጥበቃ ሙሉ ጥበቃና ፒስ ኦፍ ማይንድ ማግኘት የሚችሉበትን እንጂ እዚህ ጋር ነው ያለው ይሄ ካልሆነ የሚለውን ሰቀቀን የተሞላበት በትረክትና በማስፈራራት የሚሰሩ ነገሮች በዚህ ታይትል የሚሆን በዚህ ኢንዱስትሪ ውስጥ የሉ። አንፎርቹኔትሊ ኮሚኒቲያችን ውስጥ የተለያዩ ማስፈራሪያ እንደውም ሪሰንትሊ አለ ኢንሹራንስ ሌላ ህይወት የላችሁም ቤት እንኳን አትግዙ ተብለን ተምረናል የሚሉ ሰዎች መጡ። ስለዚህ ባያዝድ የሆነ ወደ አንድ ወገን ያደላ ነገርን በመታዩበት ጊዜ ቤዚካሊ ኢንዱስትሪው ምን ይለዋል ሱታቢሊቲ ስታንዳርድ ፕራክቲስ ይባላል። እና ያ ማለት ኪሴን ሙላልኝ ብዬ እየጋበስኩ ነው ምን ይመስልሃል ሲባል አንድ ሰው እሺ እኔ ያንተን ቤት ያንቺን ቤት ልሞላ ላስተካክል የናንተን ልጆች እያሳደግኩኝ የኔ ልጆች ሜዳ ልጥል ነው ብሎ እንደማለት አይነት ስለሆነ ሱታቢሊቲ እና ፊዱሻሪ ስታንዳርድ ሁለቱ እጅግ በጣም የተለያዩ ናቸው። ከምንሰጣቸው as a highest standard business practice እናካሄድባቸው ነገሮች የላይፍ ኢንሹራንስ ፕሮዳክት ሎንግ ተርም ኬር አኑዊቲ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላን 401k 403b 457
ቲኤስፒ እንዲሁም ፔንሽንን በሚመለከት አሁን በዚህ በገቨርንመንት ላይ ኦፉ ምክንያት ብዙ ነገሮችን ፋይንድ አውት እያደረግን ያለነውና እነዛን ጥበቃ ለማድረግ ሰዎች በእውቀት ላይ ውሳኔን እንዲያደርጉ ቤኔፊሻሪን በሚመለከት የተለያዩ ውስጡ ያሉ ክላውዞች ለአንዳንዱ ቤተሰብ ላይ ሰራ ስለሚችል ማስተካከያ ነገሮች ምን ሊሆኑ ይችላሉ የሚለውን የምንወያይበት ነው ማለት ነው። የልጆች የኮሌጅ ሴቪንግ 7-8 አይነቶች እንዳሉ በአሜሪካን ውስጥ ያሉትን እንገልጻለን። ቢዝነስ ኮቺንግ አለኝ እንዲሁም ደግሞ የቢዝነስ ፓርትነርሺፕን ጋይድ እናረጋለን። ሪል ስቴት እና የተለያዩ ነገሮች እንደምታዩት ፔጁ ጨነቅነቅ ስላለ ብዙ የተለያዩ ነገሮች እናረጋለን። አለ ምንለውን ህጋዊ ተጠያቂነትም ስላለብን ያሉትን ገልጸን ደህና ሁኑ በሚል እንጂ ቁጥራችሁ እኛ ጋር ስላለ ኢሜል እና እኛ ጋር ስላለ የተለያዩ የኮሙኒኬሽን ሚዲያችሁ እኛ ጋር ስላለ በዛ እንደዚህ አሁን እንደምታዩት የአባት ቤት ሲዘረፍ አብረዝረፍ በሚለው ሰዎችን እያጨናነቅን እየደወልን ምን በጠብጥ አይደለንም። ኢንዱስትሪ አይፈቅድም፣ ያለኝ ታይትል አይፈቅድም። በፍላጎታችሁ የምትንቀሳቀሱበት ያለውን ነገር ግን ገልጠን አስረድተን መልካም ቀን ይሁንላችሁ ሾፕ አራውንድ አድርጋችሁ የተሻለ ነገር በመታገኙበት ጊዜ በመተለያዩ ነገሮች ህሊናችሁን አታጨናንቁት። ከየትም አንሱት ግን መጠቀማችሁን አረጋግጡ የሚለውን የት ቦታ ላይ እንደሚታዩ የምናስረዳበት ቤታችን ነው። ስለዚህ በተለያዩ ፕሮዳክት ሌትሊ ሪል ሊቪንግ ቤኔፊት እና ሪል ሊቪንግ ቤኔፊት ያልሆኑ ነገሮችን በምንረዳቸው ሰዎች ያገኘናቸው ነገሮች አሉ። ላይፍ ኢንሹራንስ አለን የምትሉ ሰዎች ገለጥለጥ እያረጋችሁ የምታዩዋቸውን ፔጆች ለማቅረብ ይቻላል ወይም ደግሞ ልናስረዳችሁ እንችላለን። የብዙ ሰው ህይወት በንክኪና በቸርች በተለያዩ ቦታዎች ይዘናል የምትሉት ነገሮች ያለው አደጋ ከፊታችን ዛሬ ላይ ያልተከፈላቸው ወይም ደግሞ ኤጀንቶቻቸው እንደ ሀት ፖቴቶ ጥለዋቸው የጠፉ ሰዎች ምንም አይነት ድጋፍ ሊያገኙ ያልቻሉ በጽሁፍ በቋንቋ በተለያየ የኢንዱስትሪ ኮሙኒኬሽን የማያውቁትን ነገር ለሰው የሰጡ ሰዎች በተለያየ እውቀት ያስፈልገውን በሚል ሁኔታ እንደ ኢቨንት ብራይት ወይም የተለያዩ እድር ምዝገባዎች ውስጥ ከተመዘገበ በኋላ ምንም ስራ የለውም ዝም ብሎ ብቻ ገንዘብ ወስዶ መሄድ ነው የሚለው ንግግር ስላለ በዛ በተሳሳተ ሁኔታ ውስጥ ብዙ ሰዎች ተደፍቀዋል ተመተዋልና አስጊ ሁኔታ ላይ ያላችሁ ብዙዎች ስለሆናችሁ ይሄን አርጉ ያን አርጉ አትባሉም። ግን ገልጣችሁ ተመልክታችሁ ራሳችሁንና ቤተሰባችሁን ግን መጠበቅ የናንተ ዋነኛውና ቅድሚያው ኃላፊነት ስለሆነ በርቱ። ጠያቂ አዋቂና መራጭ ተጠቃሚ በመሆን አሸንፉ። ቤተሰቦቻችሁንም ራሳችሁንም ጠብቁ ማለት ወዳለሁኝ። እንግዲህ ለዚህ ሳምንት ይዤላችሁ የቀረብኩት ይሄ ስለሆነ በሚቀጥለው ሳምንት ሌሎች ነገሮች ይዤላችሁ እስከመጣ ድረስ አርስትም ይሁን የምትፈልጓቸው መብራራት ያለባቸው ከፋይናንስና ከሪል ስቴት ጋር የተያያዙ ነገሮች ባለፈው ሳምንታት እንዳቀረብናቸው የሚጠይቁ ሰዎች እንዳሉ ሁሉ ልትጠይቁ ትችላላችሁ። ደውላችሁ ልትነግሩኝ ትችላላችሁ። እንዲሁም በላይቭ ፕሮግራሜ ላይ በቲክቶክ ላይቭ ቅዳሜ 8 PM ኢስተርን ስታንዳርድ ታይም ላይ ስለምመጣ በዛም ገብታችሁ አንዳንድ ነገሮችን አስተያየት ስትሰጡ በዛ ፕሮግራም ላይ ተዘጋጅቼ ልመጣ እችላለሁኝና እንግዲህ ባላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። ላለሁኝ እህታችሁ የቲነኝ ከቲ ፋይናንሻል መልካም ጊዜ ይሁንላችሁ። ደህና ሁኑ።